ጀርባም ሰው ካለ እኛ ምን ነው እኔ ልወቅ በቃ ንገሪኝ እኔ ያለው ባልሽ ነኝ አክሽን ወደ ቤትሽ ተመለሽ እኔም ወደ ሚዲያ ላይ አታስጭኝ በቃ መውጣት አልፈልግም ከዚህም በኋላ ምንም ላይ መታየት አልፈልግም በቃ ቤታችን አይበተን ይሄን ያህል ደርሰናል 2 አመት ኦልሞስት ወደ ሁለተኛ አመታችንን እያያዝን ነው በቃ ይበቃናል እኔና አንቺ አዳሚ ተነስቶ የልጁ አባት እኔ ነኝ ሲል ያማል ታውቂያለሽ አንቺ እንዴት እንዳልደበረሽ አላቅ እኔ ይሰማኛል ያው ሰው ነኝ ይሰማኛል እንደዚህ አይነት ነገር እንዲወራ አልፈልግም ልጁ የኔ ነው እና ደግሞ ይደብራል የሆነ የቤተሰብ እንትን ያጠፋል የኔም ስም የልጁም አድጎ ይሄን ቪዲዮ ማየቱ አይቀርም እና የማይሆኑ ነገሮች ነው እየተፈጠሩ ያሉት እኔ ፕራንክ ነው ብዬ አስቤም ነበር አሁንም ፕራንክ ነው የሚል ሐሳብ አለ ጭንቅላቴ ላይና የሰው አፍ ውስጥ ገብተናል ብዙ ሰው ቪዲዮ ሰርቷል አባቷን በጣም ያናዳል አባቶናችሁ ሌላ ሰው ተነስቶ የልጅህ አባት ነኝ ያለ ቪዲዮ ሲሰራ ምናምን በጣም ነው የሚያበሳጨውና ሚዲያ ላይ መውጣት አልፈለኩም አሁንም ፍላጎት የሆኑ ሳይሆን ያው መስማት ስላለባችሁ ከኔ አንደበት ደግሞ ሌሎችም ሰዎች ቪዲዮ መስራት አቁሙ ያናዳል ይደብራል ታውቃላችሁ የልጁ አባት እያለ ሌላ ሰው ተነስቶ የልጁ አባት ነኝ ሲል ይደብራል እሷም ምን አስባ እንደሆነ አላቅም ሌላ ሰው ጋር ሄደ አባት ነህ ማለት በጣም ይደብራል እሷና ብሩክ እኔ እንጃ ድሮ አንዳንድ ነገሮች እንደነበሩ አውቃለሁ ግን ያን ያህል የሆነ ነገር አይደለም በዚሁ ዩቲዩበር መሆን ፈልገሽ ሊሆን ይችላል ምን ሊሆን ይችላል አላቅም ያለውን ነገር ግን ወደ ቤትሽ ተመለሺ እኔ እንጃ የሚበቃ ይመስለኛል እስካሁን ያለው እቺ ልጅ ያው በደንብ ነው ምናቃት ጎረቤታችን ነች ሁሉም እዚህ ጋር ያለው ነው በደንብ እናቃታለን ሀገር ያበቀው ነው የነሱ ጉዳይ አሪፍ ካፕሎች ነበሩ ሃይሚ እየተጎዳች ሃይሚ የሆነ በቃ በማይመስል ነገር ራስሽን ቴንሽን አታርጊ ይሄ የማይሆን ያልሆነ በቃ ዝም ብሎ ውሸት እንደሆነ ያስታውቃል ሰላም የኃይሌ ፋን ቤተሰቦች እንደምን አላችሁ እንደምን ቆያችሁ እኛ ደህና ነን ፈጣሪ ተመሰገነ ይሁን እንግዲህ ሰሞኑ አዲስ ነገር ተፈጥሯል የሃይሚ ጋርድ እንደመሆናችን መጠን እንግዲህ እውነታውን የማጥራት ግዴታ አለብንና ሰሞኑ የተፈጠረው ያው እንግዲህ ልጅቷ ምን አስባ ምን አይነት ተልእኮ እንዳላት አናቅም ከብሩክ ጋር ትንሽ ግንኙነት ነበራቸው እሱን ከ2 አመት በፊት ነው 2 አመት የጉራጌ ባህላዊ አዳምና የሚባል ባህላዊ ታሪካዊ ቦታ ላይ ተገናኝተው ነበረ በዚህ መልኩ ምርጫ አድርጓል የዛኔ ተግባብቷል አለቀ ከዛ በኋላ ግን እሱ ከሃይሚ ጋር ቀጥሏል ከሃይሚ ጋር ክፍተት በነበረበት ሰዓት ተገናኝቷል ግን ያ ማለት ሌላ ነገር ተፈጥሯል ማለት አይደለም እንግዲህ የልጇ አባት ወይም ጓደኛዋ ወይም ፍቅረኛዋ እዚህ አልነበረም ለዛ ነው እኛም ቶሎ ያልመጣ ነው በስልክ ለማጣራት ሞክረን ነበረ ስመጣ ነግራችኋለሁ ፍላጎትም ሚዲያ ላይ መውጣት ፍላጎት ብዙ የለውምና ያለውን ነገር እነግራችኋለን ብሎ አጠገባችን አለና እንግዲህ ከሱ አንደበት እንሰማለን ያለውን ነገርና ምን እንደተፈጠረ ከሱ ትሰማላችሁ ማለት የሃይሌ ፋን ቤተሰቦች እንዴት ናችሁ ያው ሃይሌ እንደተናገረው ጉዳዩ ሲፈጠር እኔ እዚህ አልነበርኩምና ያው እንዴት መሰላችሁ እኔና እሷ አብረንን አሁንም ያው ትንሽ ጥል ምናምን ነበረ በዛ መሃል እኔም ከዚህ ወጣ ብዬ ነበርና በዛ መሃል ነው ቪዲዮዎቹን እኔ የሚያየሁት አሪፍ አልነበርንም ግን ያን ያህል የከረረ ጉዳይ አልነበረም እና ሌሎችን ቪዲዮዎች አይቻለሁ የልጁ አባት ነኝ ምናምን የሚሉ በጣም ብዙ ቪዲዮዎችን አይቼ ነበርና ቀልድ ነው የሚመስለው የሆነ በትንሽ ነገር በትንሽ ክፍተት ነው እነዚህ ነገሮች የተፈጠሩት ኦልሞስት ወር ራሱ አልሞላውም 15 ቀን ምናምን ቢሆን ነውና መናገር እንፈልገው ነገር ወደ ሚዲያ መምጣት አልፈለኩም ነበረ ፍላጎቴም አይደለም ኦልሞስት ወደ 2 ሳምንት ምናምን በጣም እየደወሉልኝ ነበሩ እነሱም መጣለው እያልኩ ነው እስካሁን የቆየው አሁንም ትንሽ አጨናንቆኝ ነው እዚህ የመጣሁትና ምንድነው ልጁ የኔ ነው እና ደግሞ ይደብራል የሆነ የቤተሰብ እንትን ያጠፋል የኔም ስም የልጁም አድጎ ይሄን ቪዲዮ ማየቱ አይቀርም እና የማይሆኑ ነገሮች ነው እየተፈጠሩ ያሉት እኔ ፕራንክ ነው ብዬ አስቤም ነበር አሁንም ፕራንክ ነው የሚል ሐሳብ አለ ጭንቅላቴ ላይና ከሆነም መናገር እንፈልገው ስልክ አጥፍታብኛለችና ወደ ቤትሽ ተመለሺ የሆነ ይሄን ያህል የከረረውን ጉዳይ አይደለም ልጅ አለን ብዙ ሄደናል እና እንደዚህ በትንሽ ነገር መበላሸት የለበትም ስም መጥፋት የለበትም እና ፕራንክም ከሆነ በቃ ይበቃል በጣም ተራዝሟል አሁንም ይሄ በጣም መሆን የሌለበት ነገር ነው የሆነው የሰው አፍ ውስጥ ገብተናል ብዙ ሰው ቪዲዮ ሰርቷል አባቷን በጣም ያናዳል አባቶናችሁ ሌላ ሰው ተነስቶ የልጅህ አባት ነኝ ያለ ቪዲዮ ሲሰራ ምናምን በጣም ነው የሚያበሳጨውና ሚዲያ ላይ መውጣት አልፈለኩም አሁንም ፍላጎት የሆኑ ሳይሆን ያው መስማት ስላለባችሁ ከኔ አንደበት ደግሞ እና ሃይሌም ስላስጨነቁኝ ነበርና ያው ሌላ በራሴ የሄኳቸው የነበርኳቸው መንገዶች ነበሩ ወደ ሽማግሌም ለማምጣት ጉዳዩን ፈልግ ያለው ምናምን ያን ያህል እንትን ያለው አይመስለኝም አንቺም ይጠቅምሻል ብዬ አላስብም
እየሄድሽበት ያለው መንገድ ልጅ አለን፣ በጣም ብዙ ሄደናል። አሁን በእንደዚህ በትንሽ ነገሮች መበላሸት የለባቸውም። ሌሎችም ሰዎች ቪዲዮ መስራት አቁሙ። ያናዳል፣ ይደብራል። ታውቃላችሁ የልጁ አባት እያለ ሌላ ሰው ተነስቶ የልጁ አባት ነኝ ሲል ይደብራል። እሷም ምን አስባ እንደሆነ አላቅም። ሌላ ሰው ጋር ሄደ አባት ነህ ማለት በጣም ይደብራል። እሷና ብሩክ እኔ እንጃ ድሮ አንዳንድ ነገሮች እንደነበሩ አውቃለሁ፣ ግን ያን ያህል የሆነ ነገር አይደለም እና እሱም ቆይቷል እና ከዛ በኋላ ተገናኝተው ማያውቁም ምናምን እና በጣም መሆን የሌለበት ነገር ነው እየሆነ ያለው። እኔ ለአንቺ መናገር የምፈልገው እረፊ፣ በቃ ይበቃል። ለረጅም ጊዜ ሆነ 15 ቀን ሙሉ በጣም ይኸው ሚዲያ ላይ ተወራ፣ ሰው አየን፣ በቃ ህዝብ አይቶናል። አሁን ልጅ አለን፣ እንመለስ። እኔ በራሴ መሄድ ያለብኝ ቦታ ሄዳለሁ፣ ቤተሰቦችንም ጋር ሄዳለሁ። ምንም ግን ደግሞ አንቺ አስተካኪ፣ ትልቅ ሰው ነሽ፣ ብዙ አሳልፈናል፣ ኦልሞስት ብዙ ጊዜ ሆነናል። ታውቂያለሽ፣ ብዙ ነገር መናገር አልፈልግም፣ የሚዲያም ሰው አይደለሁም። ግን ያው በቃ ይበቃል። ምን እንደሆነ አላቅም፣ አውሪኝ። ያው እያወራንም ስላልሆነ አውሪኝ። ምንድነው በዚሁ ዩቲዩበር መሆን ፈልገሽ ሊሆን ይችላል፣ ምን ሊሆን ይችላል አላቅም ያለውን ነገር። ግን ወደ ቤትሽ ተመለሺ። እኔ እንጃ የሚበቃ ይመስለኛል እስካሁን ያለው። ይቺ ልጅ ያው በደንብ ነው የምናውቃት፣ ጎረቤታችን ነች። ሁሉም እዚህ ጋር ያለው ነው በደንብ እናውቃታለን፣ ሪሌሽናቸውን በደንብ እናውቃለን እና በማስረጃ ቀርብላችኋለሁ። ይቺ ልጅ በጣም ምንወዳት ልጅ ነች። ምን እንዳሳሳት ምን እንደነካት አናቅም። ይቺ ልጅ በዚህ ልክ የሰው ባል ላይ ሙጥኝ ለማለት የሞከረችበት ነገር አናቅም። ምን እንዳስነኳት ለምን ምን አይነት ተልእኮ እንዳላት አናቅም። እኛም ልናናግረት ሞክረን ነበረ፣ ስልኳ አይሰራም። ሽማግሌም እየሞከረ ነው በቤተሰቧ በኩል። ቤት የለችም። እሱ ለስራ ሄዶ ነበረ እና በዚህ አጋጣሚ እሷ እንደዚህ አይነት ውሳኔ ውስጥ መግባቷ እኛም አስደንግጦናል እና አንድ ላይ እንደነበሩ በማስረጃ አሁን እቺ ልጅ ራሱ ቅርብ ጊዜ እሱ ሐዋሳ ከመሄዱ በፊት በደንብ አንድ ላይ እንደነበሩ የማስረጃ አለች እና እሱ እንዳለው ነው። ሀገር ያበቀው ነው የእነሱ ጉዳይ እና እንደኔ ቢታረቁ ባይነኝ እና ሰላም ቢሰፍን ባይነኝ። እኔ ብቻ አውቃቸዋለሁ። ቢያዝ ማላቸው ላይ ምን ሰይጣን እንደገባ አይታወቅም። ያው አሪፍ ካፕሎች ነበሩ እንደሚታወቀው። ያው ሰይጣን መግቢያው አይታወቅም እና በማዩን ነገር ተጣልተዋል። ብቻ ያው ቢታረቁ ባይነኝ እኔ እና ወደ ቤትሽ ብትመለሺ በጣም ደስ ይለኛል። እሱም ያው እንደምታዩ ብቻውን ነው፣ ማንም የለም እና ያው አንቺ ታውቂያለሽ፣ ያው ከኔ በላይ ታውቂያለሽ እና እንደኔ ወደ ቤትሽ ብትመለሺ ሰላም ቢሰፍን ባይ ነኝ እና ወደ ድሮ ብትመለሺ ደስ ይለኛል። የኔ ወድ ሮቤልና ዩ ደስ የሚሉ ጥንዶች ነበሩና ለምንድነው እንደዚህ የሚሆነው? ድሮ ብትመለሱ አሪፍ ነው ማለት በፊት ደስ ትሉ ነበር፣ አብራችሁ ነበራችሁና በዚህ 2 ሳምንት ውስጥ ምን እንደተፈጠረ አላቅም እና ይወድሻል፣ ወደ ቤትሽ ተመለሺ። በዚህ መሀል አሁን ሀይሚ እየተጎዳች ነው። ሀይሚ የሆነ በቃ በማይመስል ነገር ራስሽን ቴንሽን አታርጊ። ይሄ የማይሆን ያልሆነ በቃ ዝም ብሎ ውሸት እንደሆነ ያስታውቃል። ከዚህ በፊት ከብሩክ ጋር ዝም ብሎ ትንሽ ግንኙነት ነበራቸው፣ ግን በጣም የሆነ ሲምፕል የሆነ ነገር ነው፣ ምንም ያለፈ ነገር የለም። ስለዚህ የሚያጨናንቅ ነገር አይደለም። እዩ ደግሞ ላንቺ ልልሽ የምፈልገው ነገር ኖርማል የነሱ ህይወት መበጥበጥ አትችይም። ይኸውልሽ ሴት ስለሆንሽ ነው እስካሁንም እኛ ትዕግስት አድርገን የጠበቅ ነው ማለት እና ሮቤልንም ፈልገ ነው ኖርማል ጉዳዩን ሳናጣራ ዝም ብለን መግባት ስላልፈለግን ነው። ሮቤልን እናውቀዋለን፣ ባለቤቷ እንደሆነ ጓደኛ ፍቅረኛሞች ባለቤቷ እንደሆነ እናውቃለን። ስለዚህ ደውለንለት አልነበረም። ሰሞኑን ሌላ ቦታ ስለነበረ ማግኘት አልቻለም እና አንዳንድ ቪዲዮዎች እያየን ነው፣ ዝም ብሎ የተሰሩ ባለቤቷ ሌላ ሰው ነው እንደዛ ምናምን ብለው ቪዲዮ እየሰሩ ነው እንደ ቀልድ። በዚሁ አጋጣሚ እውነቱ ባሏ ኖርማል ባሏ ሮቤል ነው፣ ሁሉም ሰው የሚያውቀው ማለት ነው። እና ሀይሚ የምነግርሽ ነገር ቢኖር ከብሩክ ጋር ተስማሚ፣ ተመለሺ። ምክንያቱም በፍጹም ማመን የለብሽም። እኔ 100% አረጋግጬ እነግርሻለሁ፣ ልጁ የብሩክ አይደለም። እውነት ነው ግንኙነት ነበራቸው፣ ከ2 ዓመት በፊት ይተዋወቃሉ። አዳምና ላይ ተገናኝተዋል። ከዛ በመቀጠል ከአንቺ ጋር ትንሽ ሰዓት ሲጣላ ተገናኝቶ ነበረ፣ አግኝቷት ነበረ። እሷም ወይ እሱ እንደነገረኝ ጓደኛ አለኝ ብላው እንደተለየችው በቃ አጠገቤ እንዳደርስ ማለትም በንግግር ተስማምተው ተለያይቷል፣ ጨርሷል። አሁን ምን አይነት አላማ ምን አይነት ተልእኮ እንደሆነ ነገሩ እንዲፈታልን እስኪፈታልን ድረስ ያለውን ነገር
ልናረጋግጥልሽ የምንወደው ነገር ብሩክ በፍጹም ከኢየሩስ ጋር ሪሌሽን የለውም፣ የተለየ ሪሌሽን የለውም። ወይም ደግሞ ልጁ አይደለም። እመኚ፣ የኢየሩስ ልጅ የብሩክ አይደለም። ትክክለኛ የልጅ አባት ያው ሮቤል ይባላል። ከበፊት ጀምረን ስለምናውቀው እውነታው ከበፊት ጀምረን ስለምናውቅ ነው። ወደ ቤትሽ ተመለሺ። ተልኮም ካለሽ ተከፍሎሽም ከሆነ ምን አይነት አላማም እንዳለሽ አናቅም። እርግጥ ነው ላናግርሽ ሞክሬ ነበረ፣ ስልክሽ አይሰራም፣ አጥፍተሻል። ያለውን ነገር ልፈርድብሽ አልችልም። ምክንያቱም ምናልባት እስቲ እስከሚጣራ ነገሮቹን አሁን ባለው ሁኔታ በጣም አናድሽኛል። በጣም ልክ ያልሆነ ነገር ነው እየሰራሽ ያለሽው። ጠፍተሽ አሁን እዚህ መምጣትሽ ደስ የማይል ነገር ነውና በጣም ነው ያናደደኝና እኔ እንደዚህ ታረጊያለሽ ብዬ አልጠብቅም ነበር። ማለት በዚህ ልክም አልጠበቅኩም። አሁንም ከጀርባ የሆነ ሰው እንዳለበት ምናምን ነው ማቀው፣ ወይ ፕራንክ ነው ብዬ ነው ማስበውና ፕራንክም ከሆነ ይበቃል። በጣም ረዘመ። ሌላም ሰው እያስደነገጥሽ ነው። እነሱ 2 ሳምንት ሙሉ ሲደውልልኝ የነበረው የሀይሚ ጉዳይ አስጨንቋቸው ነው አውቃለሁና በጣም ብዙ ነገሮች እየተፈጠሩ ነው። ይህን ያህል የረዘመ ፕራንክ አያስፈልግም። የእውነት ወስነሽ እንደዚህ እንደማታረጊ አውቃለሁ። ከጀርባም ሰው ካለ እኛ ምን ወቅ እኔ ልወቅ፣ በቃ ንገሪኝ፣ እኔ ያለው ባልሽ ነኝ እና ያን ያህል እንትን የሚል ጉዳይ አይደለም። ወደዛ እንድትሄጂም የሚያደርስ ነገር እኔና አንቺ መሀል አልተፈጠረም። ስለዚህ ባክሽን ወደ ቤትሽ ተመለሽ። እኔም ወደ ሚዲያ ላይ አታስጭኝ። በቃ መውጣት አልፈልግም። ከዚህም በኋላ ምንም ላይ መታየት አልፈልግም። በቃ ቤታችን አይበተን። ይህን ያህል ደርሰናል። 2 አመት ኦልሞስት ወደ 2ኛ አመታችንን እያያዝን ነው። በቃ ይበቃናል። እኔና አንቺ እንደዚህ ታረጊያለሽ ብዬ እውነት አልጠብቅም። አዲስ ነገር ነው የሆነብኝ። ወይ የሆነ ሰው አስገድዶሽ ነው የሚመስለው፣ ወይ የሆነ ነገር ተፈጥሮ ምንም ያን ያህል ነገር እንዳልተፈጠረ ታውቂያለሽ። እኔም እንደዚህ መውጣት አልፈልግም። ሰው ፊት ነው አሁን ያወጣሽኝ። ልጁ አዳሚ ተነስቶ የልጁ አባት እኔ ነኝ ሲል ያማል። ታውቂያለሽ። አንቺ እንዴት እንዳልደበረሽ አላቅም። እኔ ይሰማኛል። ያው ሰው ነኝ፣ ይሰማኛል። እንደዚህ አይነት ነገር እንዲወራ አልፈልግም። ልጁም ስህተት አይደለም። ታውቂያለሽ። እንዴት እንደዚህ ታረጊያለሽ? ምንም እኔና አንቺ መሀል ምንም ያን ያህል ይሄን ያህል የሚያደራርሰን ነገር አልተፈጠረም። ሲሄድም እንደምንመለስ እያወቅኩ እንደሄድኩ ታውቂያለሽ። አንቺም ከዚህ በፊትም እንጣላለን። የሚፈጠር ነገር ነው፣ እንመለሳለን። ይሄ ዙር ማገብቶ ይሁን ምን ይሁን ተገደሽ ይሁን ብር ይሁን ለኔ ብትነግሪኝ ይሄ መፍታት የምንችለው ነገር ነው። ስለዚህ እባክሽን በቃ ሚዲያ ላይ አንሰጣ፣ ሰውም ተነስቶ ይሁን ነገር አይበለን። እባክሽን በቃ ወደ እንመለስ፣ ወደ ቤትሽ ተመለሺ። እኔ ቤተሰቦችን ለማናገር ሞክሬያለሁ። ስልክ ማጥፋት ጤነኝነት አይደለም፣ ልክ ያልሆነ ነገር ነው። በቃ ድጋሚ ስለዚህ ጉዳይ ማንሳት አልፈልግም። እባክሽን በቃ አታውጪኝ እዚህ። ገባሽ አይደል? በቃ እንመለስ፣ ነገሩን ቀለል አድርገን ያዘው። እኔም በጣም ነው የተናደድኩት፣ በጣም ማለት ነው በጣም። እኔ እንደዚህ ታረጊያለሽ ብዬ ጠብቄ አላቅም፣ ግን የሆነ ነገር ሊፈጠር ይችላል። እኔ ማላቀው ነገር ሊሆን ይችላል። ስለዚህ በቃ ንገሪኝ፣ ደውይልኝ። ደወልኩ፣ ስልክ አታነሽኝ፣ ቴክስት አረኩ፣ ያላረኩት ነገር የለም። ቤተሰቦችሽ ጋር ሄጃለሁ። ኢቭን ላገኝሽ ሁላ አልቻልኩም። አንዴ አላገኘሽም ይሄ ከተፈጠረ በኋላ። ስለዚህ እባክሽን ድጋሚ በቃ ይሄ ነገር ይቁም። ፕራንክም ከሆነ አስቁሚልኝ፣ ብርም ከሆነ ይስተካከል። በቃ ምንም ነገር አንፈልግም እኔ እና እባክሽን በቃ ነይ፣ ልጃችንን እናሳድግ። በቃ ይበቃናል። ከዚህ ውጪ ምንም የምናገረው ነገር የለም። ወደ ሚዲያ መምጣት አልፈልግም። አሁንም ኃይሌ እነ ሙዲን እነሱ ነው ወደዚህ ያመጡኝ እና አልፈልግም ከዚህም በኋላ በቃ ከዚህ ውጪ መናገር አልፈልግም። በጣም ስሜታዊ ያደርጋል የምር። እኔ እሱን ተረድቼዋለሁና እንበይ ነው የመጣው። በቃ እኔ ወይኔ የቻልኩ በጣም ስሜታዊ ያደርጋል ማለት በዚህ ልክ ባልሽን ትተሽ ክደሽ በዚህ ልክ አልገባንም ማለት በቃ ከካሜራ ጀርባም ያለው ነገር እየነገረኝ ስለነበረ እኔ በቃ ርቄ ነበር ማለት በዚህ ጉዳይ አልሰራም ብዬ ነበርና ህዝብ እንዲያውቀው ነው ነገሩ። ምን እንዳስነኳት አላውቅም። እንዴ ምን ተደርጎባት ነው ማለት አስማት ነው መተት ነው በዚህ ልክ ማለት ሰውን የሚለያይ ነገር ምንድን? ከሞቀ ትዳሩ ከሞቀ ፍቅሩ ማለት በጣም ይዋደዱ ነበርና እንደዚህ አብረው እየኖሩ አለያይቶ ሰውን አለያይቶ ከዛ በኋላ የሰው ባል ነኝ በል ተከፍሏት ነው ይቺ ልጅ ምን እንደሆነ እኔ ፕራንክ ይሁን ብዬ ነው በቃ የጸለይኩ ያለሁት። በቃ ተመለሽ ወደ ቤትሽ ማለት ባልሽ ያላወቀው ፕራንክ ቢቀርብሽ ይሻላል። ምክንያቱም እሱን አማክረሽ ቢሆን ነው የሚሻለው። የከፋ ጸብ የለ የከፋ እንትን የለና ምን እንዳደረጉሽ አላቅም። አይ ዶንት ኖ የምር በጣም ነው ስሜታዊ ሆንኩት። ኢየሩስ ትባይ ልጅ ያው የነ ሀይሚ ህይወት እየበጠበጥሽ ነው። እኛ ለነ ሀይሚ በጣም ብዙ ነገሮች አድርገናል ከዚህ በፊት የነሱ ህይወት እንዳይበጠበጥ ማለት ነው። በጣም ትልቅ እስከ መታሰር ያው መደጋገም የለብኝም በየቪዲዮ ማለት። ስለዚህ የነ ሀይሚን ህይወት አበጥብጭ እየሰማሽኝ ከሆነ እንድትወጪ እንፈልጋለን። ይሄው ባለቤትሽ አላር ደወለልሽ ምናምን ስልክ አታነሽም። በቃ ምንድነው የምትፈልጊው ነገር ወይ በግልጽ አውሪኝ። በቃ
ምንድን ነው የምትፈልጊው? ከነ ሀይሚ እና ከብሩክና ከሀይሚ ህይወት መውጣት አለብሽ። መሰሚን ከሆነ ሴት ስለሆንሽ ነው እስካሁንም ትዕግስት ያደርግ ነው ማለት ነው። በሱ በኩል እየጠየቅን ያለ ነው። በሱ በኩል ሴት ስለሆንሽ ነው። ወንድ ቢሆን እኛ ማስወጣት ባለብን በኩል እናስወጣዋለን። ስለዚህ ከነሱ ህይወት ውጭ እኔ ምንም ስለ ሴት የሆነ በቃ ብዙም ሴት ስለሆንሽ ነው የከበድሽ ምለው ነገር እስኪጠፋብኝ ድረስ ማለት ነው። ስለዚህ ከነ ሀይሚ ህይወት ውጭ ቀጥታ እና አታንዛዡ ነገሩን። ፕራንክ ከሆነ ኖርማል ነው። ስለዚህ ፕራንክ ካልሆነ ግን አስቢበት። መምጣት መሄድ ባለብን በኩል ይኸው በሱ በኩል ውጪ ብለናል። አልወጣም ምናምን የምትይ ነገር ከሆነ መውሰድ ያለብን እርምጃ እንወስዳለን፣ በሴትም በኩል ቢሆን ማለት ነው። እና በጣም ስሜታዊ ያደረገኝ አንድ የሀይሚ ህይወት መበጥበጡ ነው። የሀይሚ ጋር እንደመሆኔ የሀይሚ ህይወት እንዲበጠበጥ የሀይሚና የብሩክ ህይወት እንዲበጠበጥ አልፈልግም። ሲቀጥል ደግሞ እሱም የምናውቀው የቅርብ ልጃችን ነው፣ ጓደኛችን ነው ማለት እሱም የእሱም ህይወት ያሳዝነኛል። ከሱ ወጣ እንደዚህ ነገር ውስጥ መግባቷ እሱን አደባባይ ማውጣቷ በጣም ደስ የማይል ነገር እና በጣም ያስተሳዝባል። ቤተሰቦች ያለው ነገር እየተከታተልን ቶሎ ቶሎ ለማድረስ እንሞክራለን። እናንተም ለብዙ ሰው ጋር ይህንን ቪዲዮ ላዩት ጋር እንዲደርስ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሼር አድርጉላቸው። ላይክ ስታደረጉት ብዙ ሰው ጋር ደርሷል። በደንብ አድርሱልን። እናመሰግናለን። አዲስ ነገር ካለ እናሳውቃችኋለን። እንወዳችኋለን።